ኦራይት ሶ ዛሬ ማሳያችሁ የ2017 ላይ የከፈላችሁትን ግብር 2018 ላይ 1/4 ወይም 25%ን እንዴት ኦንላይን መክፈል መልከት እንዳለባችሁ አሳያችኋለሁ። ሐምሌ 1 እስከ መስከረም 30 ያለው የ3 ወር ሐምሌ ነሐሴና መስከረም የ3 ወርን 25% መክፈል እንዳለባችሁ በአዲሱ በንግድ አዋጅ ኦሬዲ ተቀምጧል። ሶ ያን ኦንላይን ላይ እንዴት ማመልከት እንዳለባችሁ ፖርታል ላይ አስቀምጧል። ይሄ ኦንላይን ላይ እንዴት ከፍተን ማመልከት እንችላለን የሚለውን አብረን እናያለን። መጀመሪያ ብሮዘራችሁን ትከፍታላችሁ። ኤኒ ብሮዘር ኮምፒውተራችሁ ላይ ወይም ስልካችሁ ላይ መክፈት ትችላላችሁ። እኔ ክሮም ብሮዘርን ከፈትኩን። ከዛ በኋላ እንደተለመደው ሞር ብላችሁ ጻፉ። ኤምኦአር ብላችሁ ትጽፋላችሁ። ደን ከዛ በኋላ ኢንተር በምትሉበት ጊዜ የገቢዎች ሚኒስቴር ኦፊሻል ዌብሳይቱን እንደዚህ ያመጣል www.more.gov.et የሚለውን። ስለዚህ ሚኒስትሪ ኦፍ ሬቪኒው ኢትዮጵያ የሚለው ላይ ክሊክ ታደርጋላችሁ። ዋንስ ሚኒስትሪ ኦፍ ሬቪኒው ኢትዮጵያ ላይ ክሊክ ስታደርጉ ወደ ዋናው ኦፊሻል ዌብሳይት ይዟችሁ ይሄዳል። እዚህ ጋር ተመጡና ሰርቪስ የሚለው ላይ ክሊክ ታደርጋላችሁ። ሶ ከሰርቪስ ስር ኢታክስ የሚለው ላይ ኢታክስ ላይ አንድ ጊዜ ክሊክ ስታደርጉ ወደ ታክስ አካውንታችሁ ይዛችሁ ይሄዳል። ሰው መጀመሪያ ላይ የራሳችሁን ታክስ አካውንት ትሞላላችሁ። የታክስ አካውንታችሁን ዩዘር ኔም እና ፓስወርድ ታስገባላችሁ። ለምሳሌ ይህንን አስገባለሁኝ። ያን የመጀመሪያውን አስገብቼ ሎጊን ይላለው። ወደ ቀጣይ ይዞኝ ይሄዳል። ቀጣዩ ላይም አስገቡና በስሞል ሌተር ያለውን አስገቡ። ደን ሎጊን ስትሉ ቀጥታ ወደ ታክስ ፔጃችሁ ይዞ ይሄዳል። ይሄ ማለት የራሳችሁ ታክስ ፔጅ ነው። ታክስ ፔር ሰርቪስ ብለው ላይ ነው ክሊክ የምታደርጉት። አብዛኞቻችሁ ጥያቄ እየጠየቃችሁኝ ነው፣ አላገኘሁትም። ታክስ ባላንስ ላይም ሪፈንድ ላይም ወደታች ምንም አይነት ነገር የለም። ምን ጥያቄ እየጠየቃችሁኝ ነው በውስጥ መስመር፣ እሱን ወደታች አትዩ። እዚህ ከላይ ታክስ ፔር ሰርቪስ ብለው ላይ አንድ ጊዜ ክሊክ አድርጉ። ታክስ ፔር ሰርቪስ ላይ ክሊክ ስታደርጉ እዚህ ጋር ራሱ ተቀምጧል። ይሄ ምንድነው ብለው አድቫንስድ ኳርተርሊ ፔመንት አድቫንስ ስኬጁል ሲ ይላል። ሶ እዚህ ላይ ተመጡና አድቫንስ ኳርተርሊ ፔመንት ሚለው ላይ ፔመንት አድቫይስ ስኬጁል ሲ ሚለው ላይ አንድ ጊዜ እቺ መስቀል ምልክቷን ወይም ክሮስ ምልክቷን ትነካላችሁ። እንደን ወደ ሁለተኛው ስቴፕ ይዟችሁ ሲሄድ ኳርተር 2025 ነው። አሁን 26 ላይ ስለሆነ የ2025 ነው። ስለዚህ ኢን ፕሮግሬስ ይላል። እኔ ከዚህ በፊት ስለ ሞከርኩት ነው እዚህ ጋር ኢን ፕሮግሬስ ብለው። እናንተ ግን እንደ አዲስ እዚህ ጋር ትመጡና ትሞላላችሁ። ምንም አይነት ነገር ስለከለለ ቀጥታ እዚህ ጋር መታችሁ አፕላይ ሚለው ላይ ትነካላችሁ። እኔ ኢን ፕሮግሬስ ሚለው ላይ ክሊክ አደርጋለሁ። ሶ ዋን ኢዝ ኢን ፕሮግሬስ ሚለው ላይ ክሊክ ሳደርግ ምንድነው እያለ ያለው the mandatory fields are marked with ይልና do you have a transaction for the specific tax period ይላል እዚህ ጋር። ሶ ይሄ ታክስ ፔሪድ እንግዲህ ከኳርተር ነው። የመጀመሪያው ኳርተር 1 ነው። 2025 ላይ የከፈላችሁትን 25% ኦኬ 1/4ኛውን ትከፍላላችሁ። ለምሳሌ 10,000 የከፈለ ሰው 2500 ብር ነው የሚከፍለው። 1 ሚሊዮን የከፈለ ሰው 250,000 ብር ነው የሚከፍለው። ሶ 1/4ኛን ይከፍላል ማለት ነው። ሶ እዚህ ጋር እንግዲህ አድቫንስድ ፔመንት ቱ ቤዝል እና the line of ምናምን ይላል። እዚህ ጋር ለምሳሌ 100,000 ብር እዚህ ጋር ከፈላችሁ 100,000 ብር የከፈለ ሰው እዚህ መጥቶ ስንት ይከፍላል ማለት ነው? 1/4ኛው 25,000 ብር ይሆናል ማለት ነው። ስለዚህ እያንዳንዱን ራሱ አውቶማቲካሊ ካልኩሌት ያደርጋል። እናንተ ግን እዚህ ጋር ትመጡና የመጀመሪያው ላይ አድቫንስድ ኳርተርሊ ፔመንት ቤዝ ሚለው ላይ እዚህ መታችሁ የከፈላችሁትን ለምሳሌ 100,000 ብር 2025 ላይ ከፍላችሁ ከሆነ ወይም 2017 ላይ የከፈላችሁት 100,000 ብር ከሆነ 100,000 ብር ታስገባላችሁ። 10,000 ብር ከሆነ 10,000 ብር አስገብታችሁ ሴቭ ስትሉ ቀጣይ ራሱ ካልኩሌት ያደርግላችኋል። ዛሬ ምንም ከሌለ እዚህ ጋር ትመጡና ይሄን ቲክ ስታደርጉ ዜሮ እንደሆነ እዚህ ጋር ያስገባል። አያችሁ። ሶ እዚህ ጋር ዜሮ ምንም አይነት ነገር ከሌለ ዜሮ ብላችሁ አፕላይ ታደርጋላችሁ። ካለ ግን ቀጥታ ምንድነው የምታደርጉ? ካለ እዚህ ጋር ትመጡና እቺኛውን አጥፍታችሁ 100,000 ብር ከሆነ 100,000 ብር፣ 1 ሚሊዮን ከሆነ 1 ሚሊዮን የከፈላችሁት ስታስገቡ አውቶማቲካሊ እዚህ ጋር ካልኩሌት አድርጎ አማውንቱን ያስቀምጥላችኋል። ምንም አይነት ነገር ከሌለ ወይም ካልከፈላችሁ
ወይም አዲስ ከሆናችሁ አዲስ ቢዝነስ ኦን ያደረጋችሁ ከሆናችሁ እዚህ ጋር ተመጡና እቺን ከላይ የነበረችውን ቲክ ታጠፉና ቦክሷን ክፍት ነጭ ታደርጋላችሁ። ቦክሷን ክፍት ወይም ነጭ በምታደርጉበት ጊዜ ምንም አይነት የታክስ ክፍያ ስላልነበረ ምን ያደርጋል 00 መሆኑን እዚህ ጋር ኦልሬዲ ያስቀምጥላችኋል ማለት ነው። ከዛ በኋላ ከታች ትመጡና ሴቭ ትላላችሁ። ስቴፕ 2 ላይ ቀጥታ ትሄዳላችሁ። ወደ ስቴፕ 2 ስትሄዱ ስቴፕ 2 ላይ ይጠይቃችኋል እንግዲህ ይኸው ያስገባችሁት ዳታ ትክክል ነው ትክክል አይደለም የሚለውን ኮንፊርም ነው የምታደርጉት። እዚህ ጋር ተመጡና ምንም ቢዝነስ አዲስ ነው የከፈልኩት ነገር የለም፣ ነገር ግን ያው ግዴታ ማመልከት ወይም ሪፖርት ማድረግ ስላለብኝ ነው የምትሉ ከሆነ እዚህ ጋር አይ ኮንፊርም ዳት አይ ሃቭ ኦሪጂናል ኮፒስ ቱ ሳፖርቲንግ ደ ዶክመንት ምናምን ብለውን እዚህ ጋር መታችሁ ይችኛው ቦክስ ኮንፊርም ታደርጋላችሁ። ዋንስ ኮንፊርም እንዳደረጋችሁ ቀጥታ ትመጡና ሰብሚት ነው የምትሉት። ሰብሚት ትላላችሁ። ዋንስ ሰብሚት ካደረጋችሁ በኋላ እዚህ ጋር ዲክላሬሽን ኦልሬዲ ዲክላሬሽን ሃዝ ቢን ሰብሚትድ ፎር ፊሊንግ ይላል። ኦልሬዲ ተልኳል ማለት ነው። ይሄኛውን ዲክላሬሽን ለማየት እዚህ ትመጡና እዚች ጋር ክሊክ ሂር ሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉ አስቀምጦላችኋል። እዚህ ጋር ዶክመንት ታይፕ፣ ሰብሚሽን ነምበር፣ ሰብሚሽን ዴት እያንዳንዱን ነገር አስቀምጠዋል። ታክስ ፔሪድ እና እዚህ ጋር ኳርተር 1 2025 ነው። 2025 ላይ የመጀመሪያውን ኳርተር የ2025 የመጀመሪያውን ኳርተር እንደከፈላችሁ ወይም ሪፖርት እንዳደረጋችሁ እዚህ ጋር ያሳያል። ደን ይሄን ካደረጋችሁ በኋላ እዚህ ከላይ እዚህ ጋር ትመጡና ፕሪንት የምትለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ፕሪንት የምትለው ላይ ክሊክ እንዳደረጋችሁ ይሄን ፔጅ ያመጥላችኋል። ይሄ ፔጅ እንግዲህ ቀጥታ ያስገባችሁት ዶክመንት ትክክል መሆኑን እናንተ አምናችሁ ኦልሬዲ ምንም አይነት አክቲቪቲ የለም ድርጅቱ ገና ነው ስታርታፕ ላይ ነው ያለው አልነበረም ሚለውን ያስገባችሁበትን ኦር ደግሞ አምና 100,000 ብር ከፍያለሁ የ100,000 ብር 1/4 ወይም 25% ማለት 25,000 ብር ነው ሚለውን ወይም የ1,250,000 ብር ሚለውን እናንተ አምናችሁ ያስገባችሁትን እዛ ሲስተም ላይ ከከፈላችሁት ጋር ያስተያዩና በትክክል ከሆነ ኮንፊርም ያደርግላችኋል። በዚህ ወይ አድርጋችሁ ሪፖርት ታደርጋላችሁ። መጨረሻ ላይ ሲጨርሱ እዚች ጋር ትመጡና ይሄኛውን ከዚህ በፊትም በተደጋጋሚ እንደነገርኩ ይችኛውን ሴቭ ታደርጋላችሁ ዳውንሎድ አድርጋችሁ። ስለዚህ ዳውንሎድ ትሉና ኳርተር 1 ታክስ ሪፖርት ብላችሁ ይሄኛውን ዶክመንት ሴቭ ማድረግ ትችላላችሁ። ዋን ሴቭ እንዳደረጋችሁ ጨርሳችሁታል ማለት ነው። የ2017 ላይ የከፈላችሁትን ኦንላይን የምታሳውቁበት የመጀመሪያ ኳርተር 25% ኦንላይን የምታሳውቁበትን በዚህ ወይ እያንዳንዳችሁ ማሳወቅ ትችላላችሁ። በጣም ሲምፕል ነው። ከዚህ በፊት ሽያጭ እንደምናሳውቀው ይሄኛውም ኦልሞስት ተመሳሳይ ነው። ምንም የተለየ ነገር የለም። በዚህ ወይ ድርጅታችሁን ካላስፈላጊ እንግልትና ወጪ ሴኪርድ እንድታደርጉ ላሳስባችሁ ፈልጋለሁ። ምክንያቱም የቀረችው ጊዜ በጣም አጭር ናት። በዚህ ጊዜ ውስጥ ሪፖርት ያላደረጋችሁ ካላችሁ ሪፖርት በማድረግ ራሳችሁን ድርጅታችሁን ካላስፈላጊ እንግልትና ወጪ እንድትታደጉ እያልኩ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ ነው። ቲክቶክ አካውንታችን ፎሎ አድርጉ። ኦል አባውት ዋት አይ ሃቭ ጋድ ብሌስ ዩ ሲ ዩ ሱን ባይ ባይ።